ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የቤንሻንጉል ጉሙዝ ክልልን ከኦሮሚያ ክልል ጋር የሚያገናኘው መንገድ በጸጥታ ችግር ምክንያት በመዘጋቱ ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች መጋለጣቸውን የአሶሳ ከተማ ነዋሪዎች መናገራቸው ተገለጸ። ነዋሪዎቹ ይህን የገለጹት የህዝብ ተወካዮች ምክር ቤት ልኡካን ከከተማዋ ነዋሪዎች ጋር በተወያዩበት ወቅት ነው። በውይይቱም የህዝብ ተወካዮች ምክር ቤት አባል መናህል ኢምራንና የአሶሳ ከተማ ከንቲባ አብዱልከሪም አብዱራሂምን ጨምሮ ሌሎች የሥራ ኃላፊዎች ተገኝተዋል። መንገዱ ባለፉት ዓመታት በጸጥታ ችግር ምክንያት የትራንስፖርት አገልግሎት መስጠት ባለመቻሉ በሁለቱም ክልል ነዋሪዎች ላይ የማህበራዊና ኢኮኖሚያዊ ጫና ያደረሰ መሆኑን በውይይቱ ተገልጿል። እንዲሁም በክልሉ የሪፈራል ሆስፒታል ባለመኖሩ ነዋሪዎች ወደ አጎራባች ክልሎችና አዲስ አበባ ድረስ በመሄድ ለከፍተኛ ወጪ እየተዳረጉ መሆኑን በውይይቱ ማንሳታቸውን የምክር ቤት አባሏ መናህል ገልጸዋል። በዚህም መንግስት በክልል ደረጃ አንድ ሪፈራል ሆስፒታል እንዲገነባ መጠየቃቸውን ምክር ቤቱ በኦፊሴላዊ የፌስቡክ ገጹ ባወጣው ጽሑፍ አስነብቧል። የምክር ቤት አባሏ የመሰረተ ልማት ፍትሃዊነትና ተደራሽነትን ከማስፈን አኳያ ያልተመለሱ ጥያቄዎች ምላሽ እንዲያገኙ በትኩረት እየተሰራ መሆኑን ተናግሯል ተብሏል። ከመልካም አስተዳደርና የህዝብ ሀብትን በአግባቡ ከመጠቀም ጋር ተያይዞ የሚታዩ ችግሮችን ለመቅረፍ ዘመናዊ ቴክኖሎጂዎችን በመተግበር ችግሩን ለማስቀረት እየተሰራ መሆኑንም እንደገለጹ የምክር ቤቱ ጽሑፍ ያሳያል። የአሶሳ ከተማ አስተዳደር ከንቲባ አብዱልከሪም በበኩላቸው በከተማ አስተዳደሩ ምላሽ የሚሹ ስራዎች ምላሽ እንዲያገኙ የሚሰራ መሆኑን መናገራቸው ተጠቅሷል። የሱዳን ፈጥኖ ደራሽ ኃይል በኤልፋሸር ከተማ በሚገኝ ገበያ ላይ በፈጸመው የሰው አልባ አውሮፕላን ጥቃት በትንሹ 15 ሰዎች ህይወታቸው ማለፉን በአካባቢው የሚገኝ ሆስፒታል የህክምና ሰራተኞች ገለጹ። በጥቃቱ 15 ሰዎች መሞታቸውንና 12 ሰዎች ደግሞ መቁሰላቸውን ለደህንነቱ ሲል ስም እንዳይጠቀስ የፈለገ ሐኪም እንደነገረው አጃንስ ፍራንስ ፕሬስ ዘግቧል። ከቆሰሉት መካከልም 3ቱ በከፋ ሁኔታ ላይ እንደሚገኙም ተነግሯል። ሶስተኛ ዓመቱን በያዘው የሱዳን የእርስ በርስ ጦርነት እርዳታን የሚያስተባብርና በጦርነቱ የሚፈጸሙ ወንጀሎች የሚመዘግብ የመብት ተሟጋች ጥቃቱን የበርካታ ሰዎች ህይወት የቀጠፈ የጅምላ ግድያ ሲል ገልጾታል። ጥቃቱንም በጦር አበጋዙ መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል ፈጽሟል ሲል ክሱን አሰምቷል። ፈጥኖ ደራሽ ኃይሉ በገበያው ላይ ጥቃቱን የፈጸመው በአንድ መስጊድ ላይ በሰው አልባ አውሮፕላን ጥቃት ፈጽሞ 75 ሰዎችን ከገደለ ከ5 ቀናት በኋላ ነው። ፈጥኖ ደራሽ ኃይሉ ከባለፈው ዓመት ግንቦት ወር ጀምሮ የከበባትን ኤልፋሸር ከተማን ለመያዝ ብርቱ ጥቃት እየፈጸመ እንደሚገኝ ዘገባው አክሏል። የጦር ሜዳው ድማ የሆነችው ይህችው ከተማ በቦምብ ድብደባ የወደመች ሲሆን የፈጥኖ ደራሽ ኃይሉ ተዋጊዎችን በከተማዋ ዙሪያ ያሉትን የተፈናቃይ ካምፖችን ወረዋል። የኤልፋሸር ሆስፒታል የህክምና ሰራተኞችም ከሞላ ጎደል የህክምና ቁሳቁስ እጥረት እንደገጠማቸው ተናግረዋል። የቆሰሉ ሰዎችን ለማከምም ፋሻና ጎዝ ባለመኖሩ በወባ መከላከያ ጎበሮች እንደሚጠቀሙ ለፈረንሳዩ የዜና ወኪል ተናግረዋል። ጦርነቱ እንዲቆም ደጋግሞ ቢወተውትም ሰሚ ያጣው የተባበሩት መንግስታት ድርጅት በከተማዋ እርዳታ የተቋረጠባቸው 260,000 ሰዎች እንዳሉና ከነዚህም ውስጥ ግማሹ ህፃናት እንደሆኑ ጠቁሟል። በአንድ ወቅት በሱዳን በጋራ መፈንቅለ መንግስት እስከ መፈጸም የደረሱት ሁለቱ የጦር አበጋዞች አብዱልፈታህ አልቡርሃንና መሐመድ ሐምዳን ዳጋሎ ልዩ ኃይሉን ወደ ጦሩ ማቀላቀልን በሚመለከት በተፈጠረ አለመግባባት የለየለት ግጭት ውስጥ ገብተዋል። ጦርነቱም በ10 ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈ ሲሆን በሚሊዮኖች የሚቆጠሩትን ደግሞ ከቤት ንብረታቸው አፈናቅሏል። ዜናው እስከ ተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። ባለፈው ሳምንት በማላዊ በተደረገ ምርጫ የቀድሞ ፕሬዝዳንት ፒተር ሙታሪካ ማሸነፋቸው ተገለጸ። የምርጫውን ውጤት ተከትሎ አሁን በስልጣን ላይ የሚገኙት ፕሬዝዳንት ላዛረስ ቻኩዌራ መሸነፋቸውን አምነው መቀበላቸውን አጃንስ ፍራንስ ፕሬስ ዘግቧል። ፕሬዝዳንቱ ለሀገሪቱ ህዝብ ባደረጉት ንግግር ከምርጫ ተፎካካሪያቸው ሙታሪካ ጋር የማይቀለበስ የድምጽ ልዩነት እንዳለ ግልጽ ነው ብለዋል። የቀድሞ ፓስተር ከ4 ዓመት በፊት የሀገሪቱ ፕሬዝዳንት የሆኑት የአሁኑን ምርጫ ያሸነፉትንና የህግ ባለሙያ የሆኑት የቀድሞውን ፕሬዝዳንት ሙታሪካን በማሸነፍ ነበር። የሀገሪቱ ምርጫ አስፈጻሚ የመጨረሻውን ውጤት ይፋ ለማድረግ ሰዓታት ሲቀረው ቻኩዌራ ለተመራጩ ፕሬዝዳንት ሙታሪካ መልካሙን ሁሉ እንዲገጥማቸው ለመመኘት ደውለው እንደነበር ዘገባው አክሏል። የ70 ዓመቱ አዛውንት ከምርጫው ውጤት ይፋ መሆን ቀደም ብሎ ተቀናቃኝ ሙታሪካ በእኔ ላይ የማይቀለበስ የድምጽ ውጤት ማግኘቱ ግልጽ ነው ሲሉም ተደምጠዋል። ተቃዋሚዎች ቻኩዌራ በአስተዳደር ዘመናቸው የመልካም አስተዳደር እጦት፣ ሙስናን መዋጋትና የስራ ዕድል ለመፍጠር የገቡትን ቃል አላሟሉም ሲሉ ትችት ይሰነዝራሉ። በስልጣን ዘመናቸው 33 በመቶ የደረሰው የዋጋ ግሽበት እንዲሁም የበቆሎና የማዳበሪያ ዋጋ መናር የምርጫው ዋና መከራከሪያ ነጥብ ነበር። ቻኩዌራ በዚሁ ንግግራቸው በመጪዎቹ ቀናት የስልጣን ሽግግር ለማድረግ ቁርጠኛ መሆኔን እንድታውቁልኝ ይፈልጋሉ ሲሉም ተደምጠዋል። ዳግም እንድመረጥ ዘመቻዬን የደገፋችሁ ቅር እንደምትሰኙ አውቃለሁ ሲሉም ተናግረዋል።
የዓለም ንግድ ድርጅት አባል ሀገራት ለኢትዮጵያ አባልነት ሰፊ ድጋፍ መስጠታቸው እንደተገለጸላቸው የንግድና ቀጣናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገለጹ። ሚኒስትሩ ትላንት ከሰዓት የኢትዮጵያ የዓለም ንግድ ድርጅት ተደራዳሪ ልዑክ ቡድን ከዓለም ንግድ ድርጅት አባልነት የኢትዮጵያ የሥራ ቡድን ስብሰባ ሊቀመንበር አምባሳደር ርብቃል አምብ ጋር በተለይ በስድስተኛው ዙር ድርድር ዙሪያ በስዊዘርላንድ ጄኔቫ መወያየቱን በኦፊሴላዊ የፌስቡክ ገጻቸው ባወጡት ጽሑፍ አስነብበዋል። በውይይቱ የኢትዮጵያ የዓለም ንግድ ድርጅት አባልነት በትክክለኛው መንገድ ላይ መሆኑንና ተጨባጭ ውጤት እያሳየ እንደሚገኝ አረጋግጠናል ሲሉ ማክለዋል። የኢትዮጵያ የሥራ ቡድን ስብሰባ ሊቀመንበር አምባሳደር ርብቃ የድርጅቱ አባል ሀገራት ለኢትዮጵያ አባልነት ሰፊ ድጋፍ መስጠታቸውን እንደገለጹላቸውና የሁለትዮሽ የገበያ ዕድል ድርድሮች በዚህ አግባብ እንዲጠናቀቁ የበኩላቸው ሚና እንደሚጫወቱ እንደጠቀሱላቸው ሚኒስትሩ በጽሑፋቸው አክለዋል። በሂደቱ ውስጥ የቴክኒክ ጉዳዮችን መልክ በማስያዝ የጠራ የጋራ ፍኖተ ካርታ በመከተል የመሄድ አስፈላጊነት ላይም ተግባብተናል ብለዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገው ስድስተኛው ዙር ድርድር በመጪው ቅዳሜ መስከረም 17 ቀን 2018 ዓ.ም በጄኔቫ ስዊዘርላንድ እንደሚካሄድና ለዚህም ከ209 በላይ ከአባል ሀገራት ለቀረቡ ጥያቄዎች ምላሽ እንዲሁም 51 አዳዲስ የሕግ ማሻሻያዎች ተደርጎ ለአባል ሀገራት እንዲደርስ መደረጉንና 32 ግዴታዎች የሰነድ አካል ተደርገው እንደተላኩ መዘገቡ ይታወሳል።